ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ እንግዲህ ዛሬም በሌላ በአበደ ቪዲዮ ተመልሰን መተናል። በዛሬ ቪዲዮአችን እንግዲህ አዲሱ በመጣው በዲኤልኤስ አፕዴት ላይ እንግዲህ 40 ተጫዋቾችን እንወስዳለን። እሱም ዛሬ ነው የሚጀምረው። እዚህ ጋር እንግዲህ ዩዝ ኤጀንት ስንለው ፋይንድ ዳይናሚክ ኤጀንት ኢን ኢቨንትስ ይላል። እሱም እዚህ ጋር የምታዩት ከ48 ደቂቃዎች በኋላ የሚጀምረው ነው ማለት ነው። ስለዚህ እነዚህን ተጫዋቾች እንዴት አድርጋችሁ መውሰድ ትችላላችሁ? ተጫዋቾቹን ደግሞ በምናገኛቸው በሬድ ስፔሻል ኮች እና በሌጀንደሪ ስፔሻል ኮች እነዚህን ተጫዋቾች መሙላት አንችልም። ስለዚህ እንዴት የእነዚህን ተጫዋቾች መሙላት እንችላለን? እና ሁሉም ተጫዋቾች ደግሞ እንግዲህ የተሰጣቸው ሬቲንግ 82 ነው። እንዴት ከ82 በላይ ማድረግ ይችላሉ የሚለውን በዛሬ ቪዲዮ ላይ በጋራ እናያለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ለቃቸው ቪዲዮዎች ደግሞ እየታዩ ስላልሆነ ኮፒ ሊንክ ሼር ማድረጋችሁ እንዳይረሳ። ወደ ቪዲዮ እንግዲህ ወደ ዛሬ ቪዲዮአችን ስንገባ እንግዲህ በዲኤልኤስ ላይ የተጨማመሩ አዳዲስ አፕዴቶችን እናያለን። ከነሱ መካከል እንግዲህ ዋነኛውና ትልቁ አፕዴት እዚህ ጋር የምታገኙት አፕዴት ነው ማለት ነው። ቅድሚያ እንግዲህ እዚህ ጋር ኢንፎ ወይም ኢንፎርሜሽን ብሎ ስለዚህ አፕዴት ምንነትና እንዴት አድርጋችሁ አፕዴቱን መጠቀም እንደምትችሉ አስቀምጦላችኋል ማለት ነው። እንግዲህ እዚህ ጋርም በአጭሩ የሚላችሁ 40 ተጫዋቾች መጥቷል ማለት ነው። እንግዲህ እነዚህ 40 ተጫዋቾች ደግሞ ሁሉም ሬቲንጋቸው 82 ነው እና ከ82 እንዴት ማደግ ይችላሉ የሚለውንም በምናይበት ጊዜ እንግዲህ ከ82 ማደግ የሚችሉት እዚህ ጋር የተቀመጡ መስፈርቶች አሉ። ቅድሚያ ኮሌክት ዳይናሚክ ስታርስ ይላል። ግሩፕ ስቴጅ ራውንድ ኦፍ 32 የሚላል፣ ራውንድ ኦፍ 16 ይላል፣ ኳርተር ፋይናል ይላል፣ ሰሚ ፋይናል ይላል፣ ፋይናል ይላል ማለት ነው። ስለዚህ እናንተ የምትገዟቸው እዚህ ጋር የተቀመጡት ተጫዋቾች እንዳለ በዚህ ዓለም ዋንጫ ላይ የተጠሩና በዓለም ዋንጫ ላይ ሲጫወቱ የምናያቸው ተጫዋቾች ናቸው ማለት ነው። ስለዚህ እኚህ ተጫዋቾች እዚህ ጋር የተሰጣቸው ከ82 እንዴት ያልፋሉ የሚለውን በምናይበት ጊዜ እንግዲህ ያ ተጫዋች ወይም እናንተ በቅድሚያ ያስፈረማችሁ ተጫዋች ራሳችሁ መርጣችሁ ስለሆነ የምታስፈርሙት ያ ተጫዋች እንግዲህ ያ ብሔራዊ ቡድን የሚጫወትበት እሱ የሚጫወትበት ብሔራዊ ቡድን ከግሩፕ ስቴጁ የሚያልፍ ከሆነ ከአንድ እስከ 3 ባለው ቲም ሬቲንግ ይጨመርለታል። ግን ሞስት ፕሮባቢሊ አንድ ነው የሚጨመርለት። ስለዚህ አሁን እናንተ ለምሳሌ ኢዜን ገዝታችሁ ኢዜ የእንግሊዝ ብሔራዊ ቡድን እንግዲህ ከግሩፕ ስቴጇ የምታልፍ ከሆነ ኢዜ 83 ይሆንላችኋል ማለት ነው። ስለዚህ በዚሁ መሰረት ራውንድ ኦፍ 32 ውስጥ ደግሞ ተጫዋቾች የሚጫወቱበት ብሔራዊ ቡድን ሲያልፍ ራውንድ ኦፍ 16 ኳርተር ፋይናል እስከ ሰሚ ፋይናል ባለው ድረስ ደግሞ ያ ብሔራዊ ቡድን ውስጥ ያለው ተጫዋች እናንተ የገዛችሁት ያ ብሔራዊ ቡድን እስከ ሰሚ ፋይናል በሚደርስበት ጊዜ እንግዲህ ከራውንድ ኦፍ 32 አንስቶ እስከ ሰሚ ፋይናል ውስጥ ከደረሰ ያ ተጫዋች እንግዲህ 2 ይጨመርለታል ማለት ነው። ለምሳሌ እዚህ ጋር ካሉ ተጫዋቾች ለምሳሌ ባርኮላ አለ። ባርኮላ እንግዲህ በፈረንሳይ ብሔራዊ ቡድን ጥሪ ተደርጎለታል ማለት ነው። ባርኮላ እንግዲህ ፈረንሳይ ለዓለም ዋንጫ ሰሚ ፋይናል የምትደርስ ከሆነ ባርኮላ 2 ተጨምሮለት 84 ይሆናል ማለት ነው። እና ሌላኛው ደግሞ አሁን ለምሳሌ ከሰሚ ፋይናል አልፋ ደግሞ ፋይናሊስት ሆና ደግሞ ዋንጫውን የምትበላ ከሆነ ፈረንሳይ ባርኮላ 86 ይሆናል ማለት ነው። በዚህ መሰረት ነው የሚጨምረው። ልክ ዓለም ዋንጫው ካለቀ በኋላ ነው እናንተ በሌጀንደሪ ስፔሻል ኮች እና በሬር ስፔሻል ኮች ያንን ተጫዋቾች ማሳደግ የምትችሉት። ግን ይሄ ዓለም ዋንጫ እስኪያልቅ ድረስ ወይም ያ እናንተ የገዛችሁ ተጫዋች ከዛ ዓለም ዋንጫ ላይ ሀገር ውስጥ ካልተሰናበተች ድረስ ያን ተጫዋች መሙላት አትችሉም ማለት ነው። ለምሳሌ 82 ላይ ያ ብሔራዊ ቡድን ከተሰናበተ ያን ተጫዋች 82ን 92 አድርጋችሁ ሞልታችሁ ለመጨረስ ዓለም ዋንጫው ማለቅ አለበት ወይም ያ ተጫዋች ቶሎ ከዛ ብሔራዊ ቡድን መሰናበት አለባት ያቺ ብሔራዊ ቡድን ማለት ነው። ስለዚህ በዚህ መልኩ ተጫዋቾቻችሁን ማሳደግ ትችላላችሁ ማለት ነው። ሌላኛው ደግሞ እነዚህን ተጫዋቾች እንዴት አድርገን ደግሞ በምን መልኩ ማስፈረም እንችላለን የሚለውን በምናይበት ጊዜ እዚህ ጋር እንዳልኳችሁ ዩዝ ኤጀንት በሚለው ኢቨንቶችን በመጫወት እዚህ ጋር የተቀመጡ ኢቨንቶች አሉ ማለት ነው። ሌላው ደግሞ ሲዝን ፓስ ብለን እዚህ ጋር የተቀመጠው በዶላር ሲዝን ፓሳችሁን ከፍታችሁ ከሆነ
ላይም እንደ አዲሽናል ትርፍ ማግኘት ትችላላችሁ። ግን ሲዝን ፓስ ካልኖራችሁ ደግሞ እዚህ ጋር ሰዓቱ በደረሰና በተከፈተ ቁጥር እንግዲህ እዚህ ጋር አሎክ እያደረጋችሁ ሲዝን ፓሳችሁን በመሰብሰብ ኤስፒ የምንለው ማለት ነው ሬድ ድሪም ቡስት እያላችሁ ዳይናሚክ ኤጀንት ጋር በመድረስ እዚህ ጋር ማስፈረም ትችላላችሁ። እዚህ ጋር የተዘጋጁ ቶርናመንትና ኤጀንትኖች ኢቨንቶች አሉ ማለት ነው። እዚህ ጋር ሲዝን ፓስ ሚል አለ። ዳይናሚክ ኤጀንት ስፔሻል፣ ዳይናሚክ ስታር ቶርናመንት፣ ዳይናሚክ ኤጀንት ቬስ፣ ዳይናሚክ ኤጀንት ካፕ፣ ዳይናሚክ ስታርስ ትሮፊ እያለ ሲዝን ፓስ እያለ እንግዲህ ተቀመጡ አሉ። እነዚህን እየሰበሰባችሁ እንግዲህ አንድ በአንድ መውሰድ ትችላላችሁ ማለት ነው። እዚህ ጋር ይኸው አስቀምጦላችኋል ማለት ነው። መጨረሻ ላይ ፋይናሊስት ከሆነ 96 እንዴት እንደሚሆን፣ ግሩፕ ስቴጅ ከሆነ ደግሞ ከ1 እስከ 3 እንደሚጨመርለት፣ ራውንድ 32፣ ራውንድ 16፣ ኳርተር ፋይናል፣ ሰሚ ፋይናል ሲሆን ደግሞ ሁለት እንደሚጨምርለት እዚህ ጋር አስቀምጧል ማለት ነው። ስለዚህ በዚህ መልኩ በቀላሉ እነዚህን ተጫዋቾች ማስፈረም አለባችሁ። ስለዚህ ይሄም አይከብድም ማለት ነው። በቀላሉ ማስፈረም ትችላላችሁ። ሌላኛው ግዴታ የሚያስፈልጋችሁ እንግዲህ ዳይመንድ ነው። በዳይመንዳችሁ እንግዲህ እዚህ ጋር የተቀመጠ አለ ማለት ነው። እዚህ ጋር አኮሞዴሽን ሴንተራችሁን ግዴታ በዳይመንድ አፕግሬድ ማድረግ አለባችሁ ማለት ነው። ሚኒመም ስኳዳችሁን እዚህ ጋር እስከ 64 እየጨመራችሁ መሄድ የምትችሉት በዚህ ስለሆነ እኔ አሁን 225 ይጠይቀኛል ስኳዴን ወደ ከ32 እና ከዛ በላይ ለማድረግ ማለት ነው። ስለዚህ እናንተም ካሁኑኑ ዳይመንድ ማጠራቀም አለባችሁ ብዙ ተጫዋቾችን የምትፈልጉ ከሆነ ማለት ነው። ስለዚህ በዚህ መልኩ ማስፈረም ትችላላችሁ። ሌላኛው የምታስፈርሙበት መንገድ ደግሞ እዚህ ጋር ክላን ውስጥ በምገቡበት ጊዜ እንግዲህ ክላን የምሰበስቡበት ላይም እንግዲህ በአዲሽናል አንድ ላይ በመሆን 8 ሚሊዮን የምሰበስቡ ከሆነ 50ችሁ አንድ ላይ ያላችሁ 8 ሚሊዮን የምሰበስቡ ከሆነ እንግዲህ እዚህ ጋር ዳይናሚክ ኤጀንቱን ይሰጣችኋል። የምትፈልጉትን ተጫዋች መርጣችሁ ማስፈረም ትችላላችሁ ማለት ነው። እንግዲህ አሁን የኛ ክላንም እንግዲህ አሁን ኢትዮጵያ ውስጥ ከሚገኙ ክላኖች ውስጥ አሁን 9 ቀን ነው የሚቀረው ክላኑ 1,400,000 በመሰብሰብ እንግዲህ 5ኛ ላይ ይገኛል። እናንተም የኛን ክላን መቀላቀል የምትፈልጉ ከሆነ የዚህ ቪዲዮ ኮመንት ስር ላይ ቴሌግራም ቻናል ሊንክ አለ። እሱን በመቀላቀል ክላን ኮድ ብላችሁ ጻፉልኝ፣ ጀነሬት አድርጌ እልክላችኋለሁ ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ደግሞ ተጫዋቾችን እያስፈረምን ከግሩፕ ስቴጅ ሲያልፉ ወደ ሌላ ራውንዶች ውስጥ ሲገቡ እንዴት አድርጋችሁ መጨመር እንደምትችሉ በጋራ እናያለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ 1500 ሰብስክራይበር እየሄድን ነው። ሁላችሁም ሰብስክራይብ ላይክ ማድረጋችሁ እንዳይረሳ። አመሰግናለሁ።